በነገራችን ላይ እግዚአብሔር ይከበራል እንጂ አይፈራም። በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። ነው ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ ነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እንን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሠዊያ በሆነ በታቦት ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ አዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጂ ጋር እኔ ቁጭ ብዬ መነጋገር ይመስላል። ሰላም ጤና ይስጥልን። ከሀገር ውስጥም ከሀገር ውጭም ያላችሁ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘላችሁ መጥተናል። በዛሬው ቪዲዮአችን እንግዲህ የትዝታው ሳሙኤልና የዲያቆን ዘማርያም ጉዳይ እንግዲህ በጣም አነጋጋሪ እየሆነ የመጣ ይገኛል። በትናንትናው ዕለትም ትዝታው ሳሙኤል ላይቭ ገብቶ እንግዲህ ስድብ አዘል መልእክቶችን ሲያስተላልፍ ተመልክተነዋል። እነሱን ቪዲዮዎች የምናስመለክታችሁ ይሆናል። እሱ ብቻ አይደለም እንግዲህ በኢትዮጵያ ውስጥ ሐሺሽ የሚነግዱ ነቢያት እንዳሉ እየተነገረ ይገኛል። እሱን ቪዲዮ የምናስመለክታችሁ ይሆናል። ከሰሞኑ የሰማናቸውም እንግዲህ በጣም አሳዛኝ የሆኑ ዜናዎች አሉ። ከዛም መካከል እንግዲህ ብፁዕ አቡነ ዕንባቆም ማረፋቸውን ሰምተናል። እነዚህና ሌሎችም ወቅታዊ ቪዲዮዎችን የምናስመለክታችሁ ይሆናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ ከማለፋችን በፊት እንግዲህ ከሀገር ውስጥም ከሀገር ውጭም ሆናችሁ እየደወላችሁ ከኮሜንት ባሻገር ሀሳብ አስተያየታችሁን የምትሰጡ ሰዎች በጣም ለማመስገን እንወዳለን። ቀጥሉበትን የምንለው እውነት ነው። እጅግ በጣም እናመሰግናለን። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ስርዓተ ቀብራቸውም ነገ ጥር 19 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ገዳም በደብረ ሊባኖስ እንደሚፈጸም ተገልጿል። የአባታችን በረከታቸው ይደርብን፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኦርቶዶክስ ምዕመን መጽናናትን እንመኛለን። በእውነት እጅግ በጣም የሚያሳዝን ዜና ነው። የአባታችን በረከታቸው ይደርብን። እንግዲህ ለጻድቃን ሞቱ ረፍቱ ነውና በእውነት ለኢትዮጵያ ኦርቶዶክስ ምዕመናን መጽናናትን እንመኛለን። እስቲ ከዚህ በመቀጠል ደግሞ ፓስተር ትዝታው ሳሙኤል እንግዲህ በትናንትናው ዕለት ላይቭ ገብቶ እንግዲህ የተለያዩ አይነት ትምህርቶችን ሳይሆን ስድቦችን እያስተላለፈ ነበረ። በዲያቆን ዘማርያም ላይ እንግዲህ ጸበል ቀጂ ሪከርድ አድራጊ እያለ በማጣጣል እንግዲህ ዲቤቱን ውድቅ ማድረጉን አስታውቋል። እስቲ እሱን ቪዲዮዎች ተከታትለን እንመለስ። አድርሱልን ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ ነው። በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትንን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነ ዘበነን ጥሩ ለኔ የሚመጥነኝን አውቃለሁ። ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል። ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በሕያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደል። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶ የሚባሉ ናቸው እነዚህ። አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት። በጣም
ስለዚህ እኔ አውቃለሁ፣ እኔ ማንነቴን አውቃለሁ። ተመለከታችሁት ነው ትዝታው ሳሙኤል ፈርቻለሁ የምትለው ባክግራውንድ ሙዚቃ ብትገባለት የማነቃቂያ ማለት ነው። በጣም የሚሆን አይነት ነገር ነው። በጣም ፈርቶ እንግዲህ የሱን ፍርሃት ለመሸፋፈንና አለመወያየቱን ለመሸፋፈን ሲል እሱ አይችልም እንግዲህ ቲክቶክ ያመጣቸው ናቸው ኦርቶ ቲክቶኮች እያለ ድምጽ ቀጂ እያለ እንግዲህ በተደጋጋሚ ደግሞ ድምጽ ቀጂ እያለ ነበረ። እንግዲህ ሪከርድ አረግ ሌላ ሙያ የለም እያለው ነበረ። እንግዲህ እነሱን ያጋለጣቸው ዘማሪያም ነው። እንግዲህ በጋሻውን የነሱ አለቃ የነበረውን በዛን ሰዓት እንግዲህ በጋሻውን እንግዲህ ወደ ፕሮቴስታንት እምነት ወደ ተሐድሶ እንደገባ እንግዲህ በግልጽ ያረጋገጠው ዘማሪያም ነበረ እና እንግዲህ ያን ነገር እንግዲህ እስካሁን ቂም ይዞበታል። በጣም እሱ ብቻ አይደለም። በነገራችን ላይ ከዮናታን ጋር ያደረጉትን ውይይት ሁላ እሱ ቪዲዮ ከሰራባቸው በኋላ ነው እንግዲህ አውርደውታል ከዩቲዩብ ላይ የሚያስወርድን ሰው ይሄንን ሰው ነው እንግዲህ ምንም አያውቅም ጸበል አቀባይ ምናምን እያለ ሲናገር የነበረው በጣም እያጣጣለ ነው። በቃ ፈርቻለሁ ወይም ደግሞ ዝም ማለት ይችል ነበር፣ ግን አለመምጣት ነበረ። ከመጣ በኋላ እንግዲህ እንደዚህ በሚዲያ ወጥቶ ራስን ማዋራድ በእውነት ከባድ ነው። እንግዲህ ትዝታው ሳሙኤልን ይህን ያክል ደረጃ እንግዲህ እስከ መሳደብ ወይም ደግሞ ዲያቆን ዘማሪያምን እስከ ማጣጣል ደረጃ ያደረሰው ነገር ምንድነው? በትናንትና ዕለትስ እንግዲህ ላይፍ እስኪገባ ድረስ ያስገደደው ምክንያት ምንድነው? ትዝታው ዲያቆን ዘማሪያም ምን ብሎት ነው የሚለውን እስቲ ከቪዲዮ ተከታትለን እንመለስ። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እንግዲህ ሰሞኑን የተለያዩ ጥሪዎች ከተለያዩ ወገኖች እየሰማን እንገኛለን። በመጀመሪያ እኛ ያደረግናቸው ሁለቱም ጥሪዎች የሁለቱንም ጥሪ መቀበል ያደረግነው ቀለም ወርቅ አይተንፍሱ ወይም ደግሞ ኤርሚያስ አበበ የሚባለው ግለሰብ ነገረ መስቀሉን በተመለከተ እኔ አጠገብ ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለቱ ምክንያት እሱ ያቀረበውን ጥሪ የተቀበል ነው። ትዝታው ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። ቀለሜም ላቀረበው እኔ ፊት የሚቆም የለም በማለቱ እሺ አንተ ባልከው ርዕስ ሆኖ በመጽሐፍ ቅዱስ ቤተክርስቲያናችን በምትቀበላችሁ የትኞቹ መጽሐፍቶች ብለን ጥሪ ተቀበል ነው። አልመጣም። ትዝታው ሳሙኤልና ዮናታን አክሊሉም ልክ እንደዚህ በሐዲስ ኪዳን መሰዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ኑ እንወያይ ያልናቸው እነሱም ይኸው እስከዛሬ ድረስ ሳይመጡ ቀሩ። ቴዲ ሐዋሳ ቤት በመግባት የፕሮቴስታንት እምነት ገድላት ድርሳናትን ከመንቀፍ ውጪ አምስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። እንደተከታተላችሁት ነው ዲያቆን ዘማሪያም እንግዲህ ሁለቱም እንግዲህ ራሳቸው ላቀረቡት ጥያቄ ነው ምላሽ የሰጠው እንጂ በራሱ ለራሱ ጥሪ ያላደረገላቸውም ነበረ። ሁለቱም እንግዲህ ዮናታን አክሊሉና ትዝታው ሳሙኤልም እንዲሁም ቀለም ወርቅ አይተንፍሱ በሚል እንግዲህ ቅጽል ስም የሚታወቀው ኤርሚያስም እንግዲህ ራሳቸው ናቸው በመስቀሉ ዙሪያ እኔ ፊት የሚቆም የለም ብሎ ነበር ኤርሚያስ። ትዝታው ሳሙኤል ደግሞ እንግዲህ ከሊቃውንቱ ጋር ለመወያየት እንግዲህ ብቃት አለኝ እያለ በትዝታው ዮናታን አክሊሉ ፖድካስት ላይ እንግዲህ ሲያወራ ነበረ። አብረውም እንግዲህ በጣም በማላገጥ መልኩ ሲነጋገሩ ተመልክተናል። በነገራችን ላይ ያኔ በጣም ኮንፊደንት ሆነው ነበረ ሲያወሩ የነበረው በቃ ማንም የሚመጣ የለም በሚል ሐሳቤ ማለት ነው። በጣም በቃ ድግምት ይደገማል በታቦት ላይ በጣም ብዙ የሐሰት ነገሮችን ሲናገሩ ነበረ። እንግዲህ ወንድማችን መጥቶ ዘማሪያም ሲናገር ደግሞ ኑ እንወያይ እናንተ ባላችሁት መጽሐፍ እንዲሁ መስፈርት እሱ አልነበረም ያመጣው እነሱ ባሉት ማለት ነው። በቤተክርስቲያን ገድላት ድርሳናት ሁሉ ኑና እንወያይ ሲሉ ሁሉም እንግዲህ ወደ ጎን ሸሹ ማለት ነው። እንደ ቀለሜ ዝም ብሏል። እንደ ቀለሜ ዝም ቢል ይሻለው ነበረ። ትዝታው እንግዲህ ወጥቶ እሱ ራሱ የስድብ አፉን መክፈት ጀምሯል። እየተሳደበ ይገኛል። ምንም አትችልም ምናምን አለመቻሉን ሳይሆን ሞግት ነው የተባለው። ከቻልክ አሁንም ናና ሞግት ነው የምንለው። እንግዲህ የትዝታው ሳሙኤልን ቪዲዮ ከተመለከቱ በኋላ እንግዲህ ሌሎች የቤተክርስቲያን ወንድሞችም እንዲሁም ደግሞ በአገልግሎት ላይ የሚገኙ ወንድሞችም እንግዲህ ለትዝታው ሳሙኤል በድጋሚ ጥሪም እያቀረቡ ይገኛሉ። እስቲ ከዚህ በመቀጠል አንድ ወንድማችን አለና የሱን ቪዲዮ ተከታትለን እንመለስ። ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም።
አንተና የደከሙ ውሾችህን ይዘህ ከኔ ጋር መወያየት ዲቤት ማድረግ ትችላለህ። ራማ ስነደባትር እባላለሁ። በነገራችን ላይ ዘማርያም የጠየቀ ሁለታችሁን ብቻ ነው። እኔ ግን ከ5 በላይ ሆናችሁ መምጣት ትችላላችሁ። ወዲያውም አቅሜን ማሳየት ትችላለሁኝ። የእናንተን ደካማውን ጸረ ነገደ ሴም ጸረ ኢየሱስና ጸረ ክርስትና የሆነውን ሉተራዊ አይዲዮሎጂንም ማዋረድና ዝቅ ማድረግ አንረሳም፣ እንችልበታለን። በነገራችን ላይ ተጨማሪም ልንገርህ፣ በማስቲካ በታኘከ ማስቲካ የሚያስረግዙ ፓስተሮችንም መጨመር ትችላለህ። እንግዲህ እንደተመለከታችሁት ነው ወንድማችን ራማም እንግዲህ ለትዝታው ጥሪ እያቀረበለት ይገኛል። አንተም ብቻ አይደለም በማስቲካ እንግዲህ በታኘከ ማስቲካ የምታስረግዙትን ፓስተሮች ሁላ እናንተም ሰብሰብ ብላችሁ መምጣት ትችላላችሁ እያለ ይገኛል። ትዝታው እንግዲህ እንደሰማው ነው ሊቃውንት እኔ ቀዳሽ ነበርኩኝ፣ በጣም ብዙ ነገሮች ነበርኩኝ ደግሞ አሁን አይደለም። እንግዲህ ያ ሁሉ ነገር አሁን ላይ ስላልሆንክ ከአንድ ምዕመን እኩል ነህ። ከኔ ጋር እኩል ነው በነገራችን ላይ ቄስ ነበር በብዙ ነገር እንዲሁም ይወልጣለሁ እንጂ ነበርኩ እንጂ ምን ብዙ አልሳደብም ነበርኩ ነው። ሴጣንም ነበረ እንግዲህ በአንድ ቪዲዮ ላይ እንዳሰማናቸው ነው እንግዲህ ጸበል ቀጂ ዝምባም እያለ እንግዲህ አንድ ሰው እንግዲህ ትልቅ ነው ከሚባል ሰው እንደዚህ አይነት ስድቦችን እንግዲህ ካህን ነበርኩ የሚል ካንተው እድሜ ለራሱ እኮ ያበስላል ይባላልና በጣም ታላቅ ነው። ዘማርያም እና ትዝታው ያላቸውን የእድሜ ዲፈረንስ እንኳን ስታይ በጣም ታላቁ ሆኖ ያን ያክል ስድቦች አይጠበቅም ነበር። ዲቤት ነው የጠራው። ካልቻልኩ አልቻልም ነው። መወያየት የሚችል ከሆነ በቃ አትመጠነኝም አንድ ነገር ነው። ያው ስድቦች በሆነበት ጊዜ አልተነፈስም ባለበት ጊዜ እንግዲህ ትዝታው ሳሙኤል ደግሞ አንድ የሚያስገርመው ነገር እንግዲህ በዚህ ቪዲዮ ላይ እንዳስመለከትናችሁ ቀዳሽ አወዳሽ ነበርኩኝ እያለ ነበረ፣ ታቦት ተሸካሚ ነበርኩኝ እያለ ነበረ። እንግዲህ እሱ ከወጣ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀዳሽ እንዳጣች አድርጎ ነው የሚያወራው። እንግዲህ አወዳሽ እንዳጣች ዘማሪ እንዳጣች ነው እንግዲህ ሲያደርግ ሲናገር የምንመለከተው ብዙ ጊዜና እስቲ አንድ ወንድማችን ከሰሞኑ አለ በተከታታይ የሱን ያለፉ መዝሙሮችን የሚዘምርና በጣም የሚገርም ነው። ይተካል እንደው ጸጋውን የሱን ወስዶ ወደዚህ ወንድም ያደረገው ነው የሚመስለው። ይተካል እግዚአብሔር አገልጋይ በቤቱ የሚለውን ዝማሬውን ያስታውሳልና እስቲ የዚህ ወንድማችንን እንግዲህ የትዝታው ሳሙኤል የነበረ አንድ ዝማሬ አለ። እሱን ዝማሬ ተከታትለን እንመለስ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። እንደኔ ኃጢአት በደሌ ይገባኝ ነበር መስቀል ጽኑ ኪዳኗ ጋረደኝ እንባ ጸሎቷ ታደገኝ። እስኪ ልናገር ስራዋ የምሕረት እናት መሆኗን ጽዮን እጆቿን ዘርግታ አስታርቃኛለች ከጌታ። ወንድማችን ቃሉን ያሰማልን። እንግዲህ ጸጋውን እግዚአብሔር ሲያድል እንደዚህ ነው። እሱ ቢወጣም እንግዲህ እንደዚህ አይነት ወንድሞች እንግዲህ እየተተኩ ቤተክርስቲያንን እያገለገሉ እየተተካኩ ይገኛሉ ማለት ነው። ወንድማችን ትዝታው ደግሞ ጸጋውን ከሰበሰበ በኋላ ጸጋውን ከቤቱ ከመቤታችን ከወሰደ በኋላ ሲወጣ እንግዲህ ጸጋውንም አስቀምጦ ነው የወጣው። እንግዲህ አብትሽ አንድ ነገር እንግዲህ በዚህ ዝማሬ ላይ ራሱ የምንመለከተው የትዝታው ሳሙኤል መዝሙር ነው። እንግዲህ የመጀመሪያው ስንኞቹ ለራሱ ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም ብሎ እሱ እንግዲህ የእድሜውን እኩሌታ እንኳን ሳይዘምር ከዚህ ቤተክርስቲያን ሊወጣ ችሏል። እንግዲህ አሁንም እንዲመለስ ወንድማችን ጸሎታችን ነው። በቤቱ እንግዲህ ይመልስ ነው የምንልህ። ከዚህ በቀጠል ደግሞ ከሰሞኑ እንግዲህ አዲስ ቫይረስ በዓለማችን ላይ እንደተገኘ እየተነገረ ይገኛል። ይህም ቫይረስ እንግዲህ ኒፓ ቫይረስ ይባላል። ይህም ቫይረስ እንግዲህ በገዳይነቱ እጅግ በጣም ከባድ እንደሆነ እየተነገረ ይገኛል። እስኪ ስለ ቫይረሱ ሰምተን እንመለስ። እዚህ ጋር ደግሞ ሌላ ትኩሳት ብሏል ዘፋኙ። በዓለም ላይ በገዳይነቱ አደገኛና ምንም መድኃኒት የሌለው ኒፓ ቫይረስ የተሰኘ ቫይረስ በህንድ ተመዝግቧል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ገብታ ወዲያውኑ ህይወቷ አልፏል። ይህንን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድን ጨምሮ አንዳንድ ሀገሮች የአየር ማረፊያ ቁጥጥር ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረጋላቸው እንደሚገኝም መረጃዎች እየወጡ ይገኛሉ። በእውነት እንግዲህ በጣም የሚያስደነግጥ ዜና ነው እየሰማን የምንገኘው። እንግዲህ ይህ ቫይረስ እንግዲህ በጣም እንግዲህ የሞት ደረጃውን በጣም ከፍ ያለ ነው እየተባለ ይገኛል። እንግዲህ በቫይረሱ ከተያዙ
በቫይረሱ ከተያዙ ሰዎች እንግዲህ ኦልሞስት ወደ 70% ወደ 80% የሚጠጋው ሰው የመዳን እድል እንደሌለው እንግዲህ የተነገረ ይገኛል። በእውነት ፈጣሪ ምሕረቱን ይላክልን ነው የምንለው። እስቲ ከዚህ መቀጠል ደግሞ እንግዲህ እጅ በጣም የሚያስደነግጥ መረጃ እየሰማን እንገኛለን። እሱም እንግዲህ የ15 ዓመት እንግዲህ ታዳጊ ህፃን እንደተደፈረችና ለማመልከት ለምታውቀው ፖሊስ ስትሄድ እሱም እንግዲህ በድጋሚ እንደደፈራት እየተነገረ ይገኛል። እስኪ እሱን ቪዲዮ ተመልክተን እንመለስ። ምን አይነት ጭካኔ ነው! የ15 ዓመቷን ታዳጊ የደረሰባትን የአስገድዶ መድፈር ወንጀል ለምታውቀው የጸጥታ አካል ለማሳወቅ በሄደችበትም በድጋሚ በጸጥታ አካሉ ጥቃት እንደተፈጸመባት ነው የተሰማው። አንደኛ ተከሳሽ አለማየሁ ሙሉ እንዲሁም ደግሞ ሁለተኛ ተከሳሽ አየለ ዳጌስ የተባሉ ግለሰቦችም ጥቅምት 10 ቀን 2018 ዓ.ም ምሽት ወንጀል መፈጸማቸው በማስረጃ ተረጋግጧል። አንደኛ ተከሳሽ አለማየሁ ሙሉ የታዳጊዋ ቤተሰቦች አለመኖራቸውን አይቶ በጉልበት የመድፈር ጥቃት የፈጸመባት ሲሆን ቤተሰቦቿ ሳይመጡ ለምታውቀው የጸጥታ አካል የተፈጸመባትን የመድፈር ጥቃት እንዳመለከተችም ገልጸዋል። ሁለተኛ ተከሳሽና እንዲሁም ደግሞ የጸጥታ አካል የሆነው አየለ ደጌሳም የተበዳይዋን አቤቱታ ከሰማ በኋላ ወደ ፍትህ ቦታ መውሰድ ሲገባው እዚህ ጠብቂኝ ብሎ ሆቴል የመኝታ ክፍል ከተከራየ በኋላ ናይ እዚህ ቃልሽን ትሰጫለሽ ብሎ በድጋሚ የግብረ ስጋ ድፍረት በደል እንደፈጸመባት በማስረጃ ተረጋግጧል። ጥር 5 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለማየሁ ሙሉ በ13 ዓመት እስራት እንዲቀጣ ሲወሰንበትም እንዲሁም ደግሞ ሁለተኛ ተከሳሽ አየለ ደጌሳ ወይም የጸጥታ አካሉ ደግሞ በ15 ዓመት እንዲቀጣ የወሰነበት መሆኑ ብስራት ራዲዮ ዘግቧል። እንግዲህ በጣም አሳዛኝ ዜናዎችን ነው እየሰማን የምንገኘው። በጣም የሚያሳፍሩ ዜናዎች ናቸው። በተለይ ደግሞ የህግ አካሉ ነው እንግዲህ ጥቃት ደርሶባት የመጣችን ሴት እንግዲህ በእንደዚህ አይነት ሁኔታ በድጋሚ ለጥቃት መዳረግ ማለት በጣም የሚያሳዝን ዜና ነው። በእውነት ይሄ ዜና ደግሞ እንግዲህ ኢትዮጵያ ውስጥ መሆኑን ስናስብ እጅ በጣም የሚሰቀጥጥ ነው። እስቲ ከዚህ መቀጠል ደግሞ እንግዲህ አዲስ ዜና እየሰማን እንገኛለን። እሱም ነቢያት እንግዲህ በኢትዮጵያ ውስጥ ሐሺሽ እንደሚሸጡ እየተነገረ ይገኛል። እስኪ እሱን ቪዲዮ ተመልክተን እንመለስ። በነገራችን ላይ ሐሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ሐሺሽ ይነግዳሉ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር ይመጣ ማለት ነው እኮ ዝም ብሎ በሰማይ ነቢያት አይደሉም እነዚህ። ለዚህ እኮ ነው የምንቃወማቸው። ሃይማኖቱን ያጠለሻሉ። ቢዝነስ ነው። ትልቅ ኢኮኖሚ እኮ በዓለም ዙሪያ ይገወጥ መሳሪያ ዝውውር፣ የሐሺሽ ንግድ፣ ትልቅ የድራግ ዝውውር ነው ትልቁ ንግድ እና እነዚህ ነገሮች ናቸው ትልቅ የኢኮኖሚ እንትን የሚያመጡት እና የመሳሪያ ዝውውር፣ የሐሺሽ ንግድ እና ደግሞ አንዳለ ሶስተኛ ረሳውት እና በእነዚህ ነው በዓለም ዙሪያ ላይ እንትን ግን እርሶ ታዲያ እንዴት ነው ጥቆማ አይሰጡም? ምን ታዲያ ሐሺሽ እየሸጠ የሚያገለግል ነብይ የት ነው ተጠቁመው? ለማን ተጠቁማለህ? እንዴት ይሄ የሚመለከተው አካል የለም? ይሄንን አንደኛ ህገወጥ ነገር ነው። ሁለተኛ ራሱ ወይ ነብይ ባይባልስ? ህገወጥ ነብይማ ራሱን እኮ ነው የሚለው እኮ። ታዲያ እንዴት ነው አብረውስ ይሄዳሉ? ሁለቱ ነገር እንደው ዘይት ይሸጣል ቢሉኝ ልቀበለው ትችላለሁ። ዘይት አነሰች። አሁን እሷት በትናንሽ መልቀም አልፈለጉ። እሷን ለቅመው ሲጨርሱ ወደ ትላልቅ የማህበረሰቡን አቢዩዝ ወደሚያድረግ ትልቅ ቢዝነስ ውስጥ ገባን ብሎ ነው ወደዛ ጋር ሄዱት። እና ትላልቅ ወንጀል ምናምን የሚሰሩ ነገ እኮ ይጋለጣል። እንትን የለውም እኮ እነዚህ ለሃይማኖት ብሎ ለምናምን እኮ አይደለም። እና ይሄ እንደሱ አይነት ነገሮች አሉ። ኤኒዌይ ያውቃል ባለቤቱ። ይሄን አሁን በመናገር በጣም ኔትወርክድ ነው ከመንግስት አካላት ከባለስልጣናት ከአንዳንድ እንትኖች ጋር ኔትወርክድ ነው። እዛ ነው ሂደህ ስትነካ ሰውየውን ብቻ አይደለም የምትነካው ፖሊስ ይኖራል፣ የምትገባው አቃቤ ሕግ፣ ዳኛ፣ መንግስት እንትን በኔትወርክ ነው። አንድ ሰው እንኳን ሲያዝ በዚህ ሁሉ ኔትወርክ ውስጥ ነው የሚያስለቅቁት። ስለዚህ እንደ ቢዝነስ ነው የሚቆጥሩት። ታችሁስ ነው እጅ በጣም የሚያሳፍር ነው። ነገር ግን ኢንተርቪው የሚደረጉት እኚህ የሃይማኖት አባት እንግዲህ በፕሮቴስታንት ዘንድ በጣም ታዋቂ ናቸው። በጣም አሳዘኑኝ። ለምን አላመለከታቸው ሲባሉ እንግዲህ እሳቸውንም እንግዲህ ሊያነካካቸው ነው የሚመስለውና እንግዲህ እሳቸው ሄደው ካመለከቱ እንደተናገሩት በህግ አካል ውስጥም ኔትወርክድ ነው ብለዋልና እሳቸውም ራሳቸውን ማስነካት አልፈለጉም። ከዚህ በቀጠል የምንሰማቸው የነብይ ስሞች እንግዲህ ኤስኮባር፣ ኤልቻፖ የመሳሰሉ እንግዲህ የሐሺሽ ነጋዴዎች ስም ከፊት ለፊታቸው ብቻ ነብይ እያስገቡ ነው የምናገኛቸው የሚሆነው። እንግዲህ በጣም እንደሰማችሁት ነው። ዘይት፣ ጨው፣ ቲሸርት የሚባል አመን ነበር ብሏል ፓስተር ሶፊ ለራሱ። ግን እኔም እዚህ ጋር ጥያቄ ያለኝ ለማን ነው የሚሸጡት? ለምእመኑ ነው አይደለ?
ያን ነገር እየተቀበለ እዛ ማለት አምልኮ የሚያደርገው ምዕመን ምን አይነት የወረደ ማይንድ ሴት እንዳለው ውጭ ላይ ሊሆን ይችላል። እነዚህ ነገሮች እንግዲህ ኔትወርክ ነው ውጭ ላይ ሊያስፋፉት ይችላሉ። ያው በሃይማኖት ስም ስለሆነ ጥርጣሬ ብሩም ስላላቸው እጃቸው ላይ በዛ ላይ ደግሞ ኔትወርክ ደም ስለሆኑ እንግዲህ ከፖሊስ አካላት ጋር እንደተባለው ያን ነገር ሊያሳልጡት ይችላሉ። እንግዲህ በእንደዚህ አይነት ጉዳይ ላይ የምትሳተፉ ካላችሁ ያው አይቀርም ጊዜው እውነት መውጣቱ አትቀርምና እና ማለት እሱ ብቻ ሳይሆን መንግስትም ይሄን ኢንተርቪው መቼም ይሰማዋልና ነገሮችን መከታተል አለበት ብለን እናስባለን። በተለይ ነቢያትን ካሁን በኋላ የሃይማኖት ነው ብሎ ነገሮችን ዝም ብሎ ማሳለፍ ሳይሆን በደንብ መከታተል በግልጽ የነሱ ቤተ እምነት ሰዎች እየተናገሩ ከሰሞኑ ለራሱ ብዙ የሃይማኖት ተቋማት እንግዲህ የተዘጉ የታሸጉ ይገኛሉ። ፍቃዳቸው የተወሰደ ይገኛል። እንደዚህ አይነት እርምጃዎች በኢትዮጵያም ላይ እንግዲህ አፕላይ መሆን አለባቸው ብለን እናስባለን። ከዚህ መቀጠል ደግሞ ከኛው ቤተ እምነት እጅ በጣም ታዋቂ የሆኑና ድንቅ መምህራችን እግዚአብሔር አይፈራም የሚል አንድ ትምህርት አስተላልፈዋል። እስኪ እሱን ቪዲዮ ተመልክተን ነው እንመለስ። በነገራችን ላይ እግዚአብሔር ይከበራል እንጂ አይፈራም። እስኪ በሉ እግዚአብሔር በሉ ይከበራል እንጂ አይፈራም። እንደዚህ አይፈራም ስላችሁ አሁን የጥበብ መጀመሪያዋ ማንን መፍራት ነው የሚለውን ይህንን ረስቸው አይደለም። ይህንን በተለየ መንገድ ልነግራችሁ ፈልጌ ነው። እኔና እናንተ እግዚአብሔርን የምንፈራበት መንገድ የተሳሳተ ነው። እግዚአብሔርን ክፉ አድርጎ መፍራት አይገባም። እግዚአብሔርን ጨካኝ አምላክ አድርጎ መፍራት አይገባም። እግዚአብሔርን አምባገነን አምላክ አድርጎ መፍራት አይገባም። እግዚአብሔርን መፍራት የሚገባው መሐሪ አምላክ እንደሆነ አውቃችሁ ነው። እግዚአብሔርን መፍራት የሚገባው ርህሩህ እንደሆነ አውቃችሁ ነው። ታጋሽ እንደሆነ ስለኛ ዋጋ የከፈለ እንደሆነ ስለኛ ስጋውን የቆረሰ ደሙን ያፈሰሰ አምላክ ስለኛ የሾህ አክሊል እንደተቀዳጀ መስቀል ተሸክሞ እንደተደፋ ስለኛ 6666 ጊዜ እንደተገረፈ አውቆ ማክበር ይገባል እንጂ ጨካኝ አድርጎ መሸሽ አይደለም። ያንተ ኃጢአት የትኛውም ጊዜ ላይ ከእግዚአብሔር ሊለይህ አይችልም። የትኛውም አይነት ኃጢአት፣ የትኛውም አይነት በደል፣ የትኛውም አይነት ተንኮል፣ የትኛውም አይነት ቂም፣ የትኛውም አይነት በቀል፣ የትኛውም አይነት የዝሙት ኃጢአት፣ የአመንዝራነት ኃጢአት የትኛውም ቢሆን ንስሐ ከገባህበት በፍጹም ከእግዚአብሔር ይቅርታ ምህረት የማታገኝበት ኃጢአት የለም። ቤተክርስቲያን መጥተህ ባለማገልገል፣ ዘማሪ ባለመሆን፣ ዲያቆን ባለመሆን፣ ካህን ባለመሆን፣ ሰባኪ ባለመሆን፣ ሰንበት ተማሪ ባለመሆን፣ ምናልባት እንደሌላው በየቀኑ መምጣት ባለመቻል ራስህን እንደ ትንሽ አትቁጠር። በኩር ነህ፣ የእግዚአብሔር በኩር ነህ። አንተ ከፓትርያርኩ ጋር እኩል ክርስቶስ የሞተልህ ነህ። አንተ ታናሽ መንጋ አትፍራ። በእውነት እንግዲህ እኚህን ድንቅ አባት የማያውቃቸው የለም። በጣም እንግዲህ ድንቅ የሆኑ ትምህርቶችን የሚያስተምሩን አባት ናቸው። እንግዲህ በአካል ባናገኛቸውም በሶሻል ሚዲያው ላይ እንግዲህ ድንቅ መምህር እንደሆኑ እያስመለከቱን ይገኛሉ። በእውነት ስለ ጌታችን ስለ ኢየሱስ ክርስቶስ ሲሰብኩ ሲያስተምሩ ደግሞ በጣም ደስ የሚያሰኙ አባት ናቸውና በእውነት እድሜያቸውን ያርዝምልን፣ ቃሎት ያሰማልን ለማለት እንወዳለን። በእውነት በድጋሚ ቃሎትን ያሰማልን። ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። እንግዲህ ዛሬም እንደተለመደው በኮሜንት ሴክሽኑ ላይ ሐሳብ አስተያየታችሁን መጻፋችሁን እንዳትረሱ። እናም ከዛም አለፍ ሲል ደውላችሁም እኛን መምከር የምታስቡ ሰዎች፣ ይህን አስተካክሉ የምትሉ ሰዎችም ደውላችሁ መናገር ትችላላችሁ። እዚህ ድረስ ተከታተላችሁን እንግዲህ ሰብስክራይብ አለማድረግ በጣም ንፉግነት ነውና ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።